ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። መጨረሻ ጊዜ አርሰናል የእንግሊዝ ፕሪሚየር ሊግን ሲያነሳ ቪዬራ ነበር አይደለ? ፓትሪክ ቪዬራ የኢንቪሲብል ቡድን ለመጨረሻ ጊዜ አርሰናል ዋንጫ ሲያሸንፍ ጥሩ ብቃቱን ያሳየው ቡድን ነበር አባል። አሁን ታዲያ አርሰናል ያለፉትን ዓመታቶች በዊሊያም ጋላስ በነሴስክ ፋብሪጋስ ያላሳካውን የእንግሊዝ ፕሪሚየር ሊግ ዋንጫ ማርቲን ኦዴጋርድ ይዞ የእንግሊዝ ፕሪሚየር ሊግ ዋንጫ ነው በሴልኸርስት ፓርክ የሚያሸንፍ ይሆናል። ታዲያ ስለ አርሰናል የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። የጉዳት መረጃዎች አሉ፣ እንዲሁም ደግሞ አርሰናልን የሚመለከቱ አዳዲስ የዝውውር መረጃዎችን፣ ሁሉንም ነገር በሚገባ ያያ ስፖርት ላይ ታገኛላችሁ። ያያ ስፖርትን ታዲያ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ የሁል ጊዜ የሚገዛችሁ ይሁን። እንግዲህ በቀጥታ ዛሬ ስልጠና ላይ ከታዩ ነገሮች እንጀምርና ስለ ዋንጫውም የተባሉ አንዳንድ ነገሮችንም እናነሳለን። የመጀመሪያው መረጃ የሚሆነው እንግዲህ ዛሬ ወደ ስልጠና መድፈኞች ተመልሰዋል። በጣም ደስታ ላይ ናቸው። የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ በሚመለከት ዩኤፋ እንግዲህ የክፍት የሆነ የስልጠና ትሬኒንጎችን እንዲያሳዩ ቡድኖችን ይደግፋል። ታዲያ በዚህ ወቅት ሚካኤል ሞሬኖ ወደ ስልጠና ተመልሷል። ነገር ግን በግሉ ነው እየሰለጠነ የሚገኘው። ቲምበር፣ ሳሊባ፣ ቡካዮ ሳካና እንዲሁም ደግሞ ራያ በስልጠና ላይ አልነበሩም። የሚሆነው በግል ስልጠናን እየሰሩ ነው የሚገኘው። ሌላኛው የሚገርመው ማክስ ዳውንማን እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ ጊነስ ወርልድ ቡክ ላይም ተመዝግቧል። ታዳጊው የእንግሊዝ ፕሪሚየር ሊግ ዋንጫ ያሸነፈ ተጫዋች ሆኖ ተመዝግቧል። ታዲያ ዛሬ አልታየም ነበር። ለምንድን ነው ተብሎ መረጃዎችን ሳይ ምን ይላል? ጂሲኤስኢ ፈተናዎችን ወይም ደግሞ ይህ ማለት 12ኛ የማትሪክ መልቀቂያ ፈተናዎችን ዝግጅት ነው። በቅርቡ ነው ፈተናው የሚደረገው። አንዳንዶቹ ፈተናውን እየወሰደ ነው የሚሉ አይቻሉ። ነገር ግን በስልጠና ያልተገኘው በዚህ ምክንያት ነው። ለፓላሱ ግን የሚገኘው በፓላሱ ጨዋታ ላይ ሲደሰትም የምናይበት እድል ይኖራል። ይህ እንግዲህ የአርሰናልን የሚመለከት ነው። ቲምበርም በሚመለከት ብዙ አድማጮቻችን ጠይቁኛላችሁ። ትልቁ ጥያቄ ነው። አርሰናሎች በፍጻሜ ጨዋታ ካራብስኬሊያን ለማቆም የጁሊያን ቲምበር መመለስ በጣም ወሳኝ ነው። ታዲያ መረጃዎች የሚያሳዩት ቲምበር ጠንክሮ እየሰራ ነው። ለፍጻሜ ጨዋታ የመድረስ እድል አለው። በሚቀጥሉት ቀናቶች የሚከሰተውን ነገር በሚገባ ምናይ ይሆናል። ሚካኤል ሞሬኖም የመድረስ እድል ይኖረዋል ተብሎ ይጠበቃል። በተለይ የሚካኤል ሞሬኖ መመለስ በተለይ ለአርሰናል ማጥቃት ክፍል ደግሞ የተለየ ትርጉም ይኖረዋል። አርሰናል 0-0 አንዳቻ በሚሆንበት ጊዜ እንደ ሚካኤል ሞሬኖ አይነት ቅያሬዎችን የምታገኝ ከሆነ የቆመ ኳስ አጨራረስህን የምታሳድግ ይሆናል። ያ የሚካኤል ሞሬኖ የማይረሳ የቆመ ኳስ ጎል በተለይ በዘንድሮ ድራማ ሲታሰብ እኔ ጭንቅላቴ ላይ የሚመጣው ሴንት ጄምስ ፓርኩ ላይ አቻ ያደረገበት መንገድ በጣም የሚገርም ነው። ሚካኤል ሞሬኖ ጭንቅላቱን እንደ እግሩ ነው የሚጠቀመው ማለት ይቻላል እና የእሱ መመለስ በጣም የሚያስፈልግ ይመስለኛል። ሌላኛው እንግዲህ ማይክል አርቴታን በሚመለከት ብዙዎቻችሁ ማይክል አርቴታ ለምን ደስታው ላይ አልተገኘም የሚል ነበርና መረጃዎችን ሳይ ማይክል አርቴታ የፒኤስጂ ያለፉትን ጨዋታዎች እየተመለከተ ነበር። ፒኤስጂ ጨዋታው ቡድኑ በሚገባ መዘጋጀት ስለሚጠበቅበት ካሁኑ የሰራ እንዳለ መረጃዎቹ ያሳያሉ። ነገር ግን አርሰናሎች ያንን ካሸነፉ ማረጋገጣቸውን ከታወቀ በኋላ በኤሚሬትስ ዙሪያ አሁን መረጃዎቹ እንደሚያሳዩት ከ100,000 ደጋፊ በላይ ነው የተገኘው። ያንን ተመልክቶ ታዲያ አርሰናሎች ፓርቲ አዘጋጅቶ ነበር። በፓርቲው ላይ እንደተገኘ ፎቶዎቹ ራሱ የወጡ ይገኛሉ። ማይክል አርቴታ በመጨረሻም በአርሰናል ቤት የፈለገውን የወደደውን ምርጡን የእንግሊዝ ፕሪሚየር ሊግ ዋንጫን በማምጣት ታሪክ ሰርቷል። አሁን የአርሰናል ደጋፊ የአውሮፓ ቻምፒዮንስ ሊግ ዋንጫውን የምታሸንፍልን ከሆነ በኤሚሬትስ በር ላይ ከአርሰን ዌንገር ጎን የተለየ ሐውልትን ምንገነባል ይሆናል የሚል ነው እንግዲህ እየተጠበቀ የሚገኘው። አጠቃላይ አድማጮቻችን እንግዲህ አርሰናል ብዙ ነገሮችን የሚጠብቁ ይሆናል። አንዱ ሊሆን የሚችለው እንግዲህ ይህ ሁኔታ ነው የሚሆነው። ሌላኛው እንግዲህ ማይክል አርቴታን በሚመለከት ሁለተኛው መረጃ ተደርጎ መያዝ የሚጠበቅበት አድማጮቻችን አዲስ ኮንትራት ለመፈረም ድርድር ላይ ነው። ድርድሮቹም ተጠናቀዋል። ነገር ግን ይፋ የሚሆነው ከአውሮፓ ቻምፒዮንስ ሊጉ መጠናቀቅ በኋላ እንደሚሆን የሚታሰብ ነው የሚሆነው። ሌላኛው እንግዲህ አንድሬ በርታን በሚመለከት በአርሰናል ቡድን ውስጥ በጣም ደስታ ለትክክለኛውን ሰው እንዳመጡ ይሰማቸዋል። ይህ ማለት እንግዲህ አንድሬ በርታ የክረምት ዝውውሮች ናቸው አርሰናል ላይ ዋንጫ ውጤታማ እንዲሆን ያደረጉት። በተለይ በማድዌኬና የኖርጋርድን ዝውውር ደካማ ዝውውሮች ልንላቸው የምንችላቸው ነው የሚሆነው። የቪክቶሪ ኮሬስ አጠራጣሪ ቢሆንም አንድ ጎሎቹ ውጤታማ አድርገውታል። የሞስኬራ የሄንካፔ ዙብሜንዲ የኤዜ ዝውውሮች ግን አርሰናልን ውጤታማ እንዲሆን አግዘውታል። ስለዚህ ይህ በጣም አስፈላጊ የሆነ ነው የሚሆነው። አርሰናል በአውሮፓ ቻምፒዮንስ ሊግ ፍጻሜ ጨዋታ ላይ ቤን ዋይትን ነው እንግዲህ የማይኖረው አሁን የተረጋገጠው። ሌሎች እንግዲህ የሚጠበቁ ይሆናል። በዘንድሮ ድራመት ትልቁ ለውጥ በአርሰናሎች ቤት ገብርኤል ሄንዝ መምጣት ነው አንዱን የሚነሳው ማለት ነው። በዋንጫው ፍቅር ላይም ለውጥ ያመጣው የገብርኤል ሄንዝ መፈረም ነው ብዬ አስባለሁ። ምክንያቱም ገብርኤል ሄንዝ ጠንካራ ከሚባሉ ተከላካዮችና እንዲሁም ደግሞ በመልበሻ ክፍል ውስጥ እንዲሁም ተቀያሪ ቦታዎች ውስጥ የተለያዩ ተጫዋቾችን በማዘጋጀት ተከላካይ መስመሩ በወጥነት በአውሮፓ መድረክ በእንግሊዝ ፕሪሚየር ሊግ ጠንካራ እንዲሆን የገብርኤል ሄንዝ አስደናቂ ብቃት የማሰልጠን ሂደቶች የሱ ብቃቶች እንዳሉበት መረጃዎች ያሳያሉ። ሌላኛው እንግዲህ አርሰናል ደጋፊዎች ሊ ጁኒየር ክሩፒን በሚመለከት እንግዲህ በርነማውዝ በተለይ አስደናቂው ምሽት በቪታሊቲ ስታዲየም አርሰናል ዋንጫውን ሲያረጋግጥ ያስቆጠራት ጎል አስገራሚ ነበረች። ታዲያ አርሰናሎች የዚህ ተጫዋች የመጀመሪያው ፈላጊ ቡድን ሆኖ መጥተዋል። ጠንካራ ፍላጎት አላቸው።
ናቸው። ታዲያ ይህንን ተጫዋች ለማስፈረም ሁሉ ነገር የማድረግ ፍላጎት አላቸው። እስከ 75 ሚሊዮን ዩሮ ማውጣት ይጠበቅባቸዋል። ሩፒ የሚመጣ ከሆነ የሄሱስን ቦታ የሚተካ ይሆናል። ብዙዎቹ በጣም ፍጥነቱ፣ ያጨራረስ ብቃቱ፣ ጥራቱ አርሰናል ከፍ የሚያደርግ ይሆናል። አርሰናል ቡድን ውስጥ የሚያደርጉ ተጫዋቾች የሉ። ለምሳሌ እንደ ዮኮሬስ አይነት ሳጥን ውስጥ የሚጨርስልህ ሰው ካለ፣ ከሳጥን ውጭ እንደ ሩፒ አይነት የሚያደርግልህ ካለ ቡድኑን በቀጥታ ውጤታማ የማድረግ እድል ይኖረዋል። ሌላኛው እንግዲህ ኤንዞ ፈርናንዴዝን በሚመለከት ነው። አድማጮቻችን አርሰናል ኤንዞ ፈርናንዴዝ ላይ ፍላጎት እንዳለው መረጃዎቹ ይወጡ ይገኛሉ። ይህንን ተጫዋች ለብዙ ጊዜ መልምለውታል። ታዲያ አርሰናል 100 ሚሊዮን ዩሮ ለዚህ ተጫዋች የማውጣት ፍላጎት አላቸው። ለ24 ዓመቱ የአማካይ መስመር ተጫዋች የሚል ወጥቷል። ነገር ግን ከቸልሲ ጋር ድርድሮች ቀላል አይሆኑም። ነገር ግን አርሰናል ከቸልሲ ተጫዋቾችን በማምጣት የሚታማ ቡድን አይደለም። ያ እንግዲህ ትልቅ እድልን የሚሰጠው ይሆናል። እንደ ጎል.ኮም ዘገባ ከዚህ በፊት አርሰናሎች ራፋኤል ሊያውን እንደሚፈልጉ ይታወቅ ነበር አይደለም። አሁን ግን ራፋኤል ሊያው ላይ ያላቸውን ፍላጎት ሙሉ በሙሉ አቋርጠዋል። ይህ ማለት ታዲያ እንግዲህ አንዱ የሚጠበቅ የሚሆነው ሌላ የተሻለ እንደ ባርኮላ አይነት ተጫዋቾችን የማምጣት ፍላጎት እንዳላቸው ነው። ወዳጆቻችን ሌላኛው የሚነሳው እንግዲህ አርሰናሎች ዛሬ ከአንድ ተጫዋች ጋር ስማቸው ሲያያዝ ነበር። ይህ 10 ሚሊዮን ፓውንድ ብቻ ለማውጣት የሚያስችላቸው ሳሊስ ሰንደርሰን ይባላል። 21 ዓመቱ የዴንማርክ አማካይ መስመር ተጫዋች ነው። ጥሩ የሚባል ብቃት አለው የሚል እምነቶች አሉ። እንግዲህ ቱርካዊ ዘር ሐረግ አለው። ከሜትር ከ85 እስከ ቁመቱ ኦልሞስት ሜትር ከ90 አካባቢ ነው። ቀኝ እግሩን የሚጠቀም ነው። በተለይ ለጥሩ ቤንች የመሆን አቅም አለው የሚል ነው። አርሰናል እስከ 10 ሚሊዮን ፓውንድ ማውጣት ይጠበቅባቸዋል። ትንሽ ከዝቅተኛ ቡድን ስለሚመጣ አስቸጋሪ ሊሆንበት ይችላል። ነገር ግን በጣም በጥሩ ሁኔታ የሚነሳለት ጥንካሬው ማለት የምንችለው ኳስ የመውረድ የማየት አቅሙ እንደ ዲክላን ራይስ ሁሉ ዱዋሎችን ኳሶችን የማጽዳት አቅሙ ጥሩ ነው። ኳሶችን የማሰራጨት ብቃቱም ጥሩ ነው። ነገር ግን እንደ ደካማ ፐርፎርማንስ የሚነሳው ደግሞ ኳሶችን በስርጭት ወቅት እንዲሁም ደግሞ የዲሲፕሊን ችግር ይታይበታል። ይህንን ማሻሻል የሚችል ከሆነ ጥሩ ተጫዋች ይወጣዋል። ታዲያ አንድሬ በርታ በዘንድሮ የውድድር ዓመት የሆነ ያክል ነገሮችን መሞከር ይፈልጋሉ። በትልልቅ ዝውውሮችን ብቻ ሳይሆን የተለየ ትርጉም ያላቸው አምና ሞስኬራ እንዳስፈረሙበት አይነት ፊርማዎችን የሚያገኙ ከሆነ ደስተኛ ሆነው እንደዚህ አይነት ፊርማዎችን የሚያደርጉ ይሆናል ተብሎ ይጠበቃል። ኢታን ንዋነሪ አርሰናልን በክረምት የዝውውር መስኮት የመልቀቅ ዕድል ሊኖረው ይችላል። ታዲያ ዶርትመንድ በርንማውዝ የተጫዋች ቀጥተኛ ፈላጊ ሆኗል። አርሰናሎች ምን አይነት ውሳኔን ይወስናሉ የሚለው እንግዲህ አንዱ የሚጠበቅ ነው የሚሆነው። በኔታ ግን ንዋነሪን አርሰናሎች መልቀቅ የሚፈልጉ አይመስለኝም። ቢለቁትም በውሰት የመልቀቅና መልሶ በመግዛት አማራጭ ባለው ሽያጭም የመሄድ ዕድል ሊኖረው ይችላል። ጥሩ ቃት ነው የሚኖረው። የሚሻሻሉ ነገሮች እንዳሉ ይታወቃል። ነገር ግን በጥሩ ፐርፎርማንስ ደግሞ የሚታማ አይነት ተጫዋች አይደለም። አቅሙን ማሳደግ፣ በጨዋታ ጊዜ ማግኘት ይጠበቅበታል። በፊትነሱ እንዲሁም ደግሞ በአካል ብቃቱ ረገድ ዝግጁ እንዲሆን ማለት ነው። ያንን ደግሞ በተለይ በፕሪሚየር ሊጉ ካሉ ቡድኖች ውስጥ ለነ በርንማውዝ በውሰት ልኮ ብቃቱን እንዲያሳድግ ማድረግ፣ የጨዋታ ጊዜ እንዲያገኝ ማድረግ እና የኦዴጋርድ የረጅም ጊዜ ተተኪ የመሆን እድል ይኖረዋል ብዬ አስባለሁ። ከዛ ውጭ አርሰናል ኖኒ ማዱዌኬን የሚለቅ ከሆነ ራሱ ንዋነሪ በሚገባ ቦታውን መሸፈን የሚችል ነው። ነገር ግን አርሰናሎች ሙሉ በሙሉ ተጫዋቹን የሚለቁት ግን አይመስለኝም። የመግዛት አማራጭ ሳይኖር ይህንን የሚያደርጉ አይመስለኝም። ወዳጆቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።